እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው ማን ይቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው ይቀለደው። ሩታዬንም ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ? ማን ይቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገር ላይ። አንተ በጣም ይውላችሁ ነው ያበላል። በነገር ላይ ልታመሰግነኝ ይገባል። ቴንክ ዩ ባጭሩ ብዙ ሳትጎጂኝ ስለተውሽኝና ስለ መልካምነትሽ ስለ ሩሩ ልብሽ እጅግ በጣም አመሰግናለሁ ልትለኝ ይገባል። ጤነኛ ነሽ እንጂ ጤነኛ ነሽ ወይ ሩታ? አዎ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ካንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤሽ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። በነገር ላይ ረጅም ርቀት መሄድ ይችላል ነበር ግን እሷ ማለት ጥሩ ነው። የተሻለውን ነገር መምረጥ እንደምትችልም በደንብ አሳይተኛል። ለብዙ ሰዎችም አንተ ሽሎ እንደሚገኝም ጥሩ ነው ማሳየት ጥሩ ነው። እኔ ግን ለኔ ደግሞ ምንም መስሎ ስላልታየኝ አልፈልገውም። ያንን ጥሩነትንም ምንም ካንተ ጋር ምንም መቀጠል አልፈልግም። እሷ በጣም በብዙ ወራቶች ብዙ ደክማ ብዙ ሆና እኔ በ3 ቀን ውስጥ ወደኔ ዞር ስትል የልጅ አባቱ እኔ ያክል ማከስከስ ነው ለኔ ጥሩ ሊሆን ይችላል ነው አትደነግጥ ባይዘው እንደዚህ የሚያስደነግጥ ነገር አይደለም። አብራው ለኔ ጥሩ እናንተ ካረጋችሁት አንፃር እንኳን እንደዚህ አይነት መደነጋጤ ቀርቶ አራት ተብዘዝ አብራው ሩታኔን እየተበቀልሽ መሆኑ ነው እንደፈለክ መረዳት ይችላል። እየተበቀልሽ መሆኑ ነው ወይ? እሺ አዎ ጥላትሽ ያስባል ግን አንተ ወደዛ ተረጋጋና አዋራ ጭንቅላትሽ ያስባል ወይ? ያንተ ያስባል በመጀመሪያ እኔ እኮ በጣም በብዙ ታግሻለሁ። እኔ ሩታዬ በዚህ በኩል በብዙ ታግሼ በጣም እንደውም ደስ ሊል ነው። ኧረ ቴንክ ዩ ልትለኝ ነው የሚገባው። ምን ሆነ ነው? አሃ ጭንቅላትሽ ያስባል ለምን ወደዛው ነው አዋራ ያው ለኔ በጣም በብዙ መንገድ እኔ በጣም በብዙ መንገድ እኔ ብዙ ነገር ማድረግ ይችል ነበር። አይመለከትም። ቆይ እሺ እኔ አሁን ምንም እኔ እንዲህ የምገፋፋበት ምናምን ሙድ ውስጥ አይደለሁም። እኔ በቅቶኛል። እሱ ሙድ ገባ። አንተ የተጫወተውን ጨዋታ በደንብ መጫወት እንችል ነበር። አብራ በነገር ላይ በጣም ረጅም መጓዝ ይችል ነበር እኮ ባንቺ ቤት እየተበቀልሽ መሆኑ ነው። ረጅም መጓዝ ይችል ነበር ገባ። ግን አልፈልገውም። ቢያንስ የሆነ ጊዜ አሳልፈናል ብላይ ነው እንጂ እኔ በደንብ ተጫወት ነበር። በነገር ላይ አብራ እንዳንተ ስራ ቢሆን ማለት ነው። ገብቷል ኖባ ሩታይ እልሽኛ ለነሱም ብዬ ነው እንጂ አንተ ሌሎቹን ምንም አርገህ እንደቆጠርከው እኔ ምንም አርጌ ቆጥሬ በደንብ አርጌ ተጫውቼ ማሳየት ይችል ነበር። ግን አይሆንም። እንዴት ብዬ ነው እንዴት ነው ምተው ያንን ሐሳብ ገባ። በመጀመሪያ ደረጃ እኛ በዙሪያችን ያሉ ሰዎች በዚህ ሁኔታ ይጎዳሉ ብለን ምናምን ነው እንጂ አንተ የትም እየተልከሰከስክ በመጣ ቁጥር አክሰፕት ታረጋለች ማለት አይደል። የኔ እህት ወርቅ ነች። የትም እየዞርክ የምትመጣና የምታገኛት አይነት ሴት አይደለች። በቦታው አስቀምጣት የምታገኛት አይነት ሴት አይደለች። ሰምተኛል። ቤት ውስጥ ጥላት የምትወጣት እቃ አይደለች። ተረዳኝ። ዛሬ አብርሃም በጣም ተናዷል። በጣም አዛዝኖኛልም። ነገሮችን ጥልቅ ብላችሁ ከመጀመሪያው ስታዩ ደግሞ የእጁን ነው ያገኘው ትላላችሁ። ምክንያቱም ምንድነው ሰውን እንደ ሰውነቱ ራሱን ማስከበር ካልቻለ የሚወዱትን ሰውም እንደሚያጡ ግራ እንደሚጋቡ ነው ተረዳው ከአብርሃም መሃል ማለት ነው። ምክንያቱም በቃ የኛ ቆራጥ አለመሆናችን የምንወደው ሰው እንደሚያሳጣን ነው ተረዳው። ምን መሰላችሁ አብርሃም አሁን የመጣበትን ሴት መወሰን አይችልም። እንደምታው ሁሉም ሴት እንዳትጎዳ ነው የምፈልገው። እዚህ ጋር ደግሞ ህይወት ነው። ህይወቱ ላይ ቆራጥ እንትን የለም፣ ውሳኔ የለም። አብርሃም በህይወቱ ቆራጥ ነገር የለም። ለነገ ለአብርሃም ይሄ ነገር እንደሚጎዳ እንደሚቀጥል ነው። ምክንያቱም ይሄ ሩታ ራሱ ማሳየት ለነገ ራሱ ቆራጥ ነው መኖር ይችላል ብዬ አስባለሁ። ብዙም 3 ቀን ነው ብዙም ማለት እነሱ 7 ወር የሄዱበትን ስታነጻጽሩ ትንሽ ነው እቺ። ለነገሩ እኔ በጣም አዛዝኖኛል ትላንትና አብርሃም። ሊሆን ግን እኛ መቀለዳችን እኛ ለህይወታችን የውሳኔ ሰው
አለመሆናችን የምንወደው ሰው እንደሚያሳጣንም ተረድተናል። እኛ ራሱ ተረድተናል። ብዙ የተረዳችሁ ሰው እስቲ ዝም ብላችሁ እሷን ስለምጠሉ ብቻ መንጫጫት ሳይሆን ነገሮቹን ጥልቅ ብላችሁ በመልካምም ጎን እዩ እስቲ። ምክንያቱም እቺ ሴት 7 ወር ሙሉ እስከምትወልድ ድረስ ወልዳም አብርሃም ከሴት መለየት አይችልም በፍጹም። ለእሷ ባለፈው ራሱ ሩታ ከህይወታችን ውጪ ስትል አብርሃም ከፍቶት ነበር። ስለዚህ አብርሃም አሁንም ወደ ኋላ ማይመለስበት ምክንያት የለም ብላ ስለምትፈራም ሊሆን ይችላል።